እዛ ላይ አብይ አህመድ ያደረገው በጣም የሚገርም ነገር ነው ማለት የውስጣችን አንድነት አለመኖር ሲመለከት ጊዜያዊ መንግስቱን የሚመለከት መስራት የሚመለከት ድርሻ ነበረው ያን ድርሻው እንዲቀበልና በዛ ድርሻ ተወክሎ እንዲገባ ማድረግ ነበር የሚያስፈልገው ያ ቢገባ ኖሮ ብልጽግና ጊዜያዊ መንግስቱ ላይ ቢገባ ኖሮ ኮሌክቲቭ ፍሮንት የመፍጠር እድላችን ጠንካራ ይሆን ነበር አንድ ላይ እንሰባሰብና ምክንያቱም ያኛው ብልጽግና ማለት ጄኖሳይድ የፈጸመብን ኃይል ነው እሱ ጋር አንድ መንግስት የመጋራት እንድንጋራ ስንገደድ ሳንወድ በህወሓት ብቻ አይደለም ብሔራውያን ፓርቲዎች ጭምር ወደ አንድ ካምፕ እንመጣ ነበር አብይ ምን አደረገ ኖ አልፈልግላችሁም አለ ለምን አንደኛ በዚህ ሂደት ውስጥ ዲሞክራሲያዊ በሆነ መልኩ በሰመረ መልኩ አንድ ሶሊድ ገቨርንመንት ፎርም እንደማናረጋው ቋል ዛጋ ተጠቀምብን ይሄን ሰጣችሁ ግን የኛ አመራሮች ሃሌሉያ ያሉና ተቀበሉ ተደሰቱ በቃ ተተውልና ራሳችን እንፍጠራሉ እንፍጠር ሲሉ ግን ብቻ እኔ መርጣለሁ አይደል እሷ ፊርማ ናት እሷንም ቆይል ነገር ነው እንዴት እንደተጠቀምበት ይሄን ተወልን አይደለም የኛዎች ተደሰቱና ባላን ጎረኢና ራሳችን ፈጽመዋልና አሉና ገቡ ግንሳ ዲሞክራሲ የለንማ የሰመረ ዲስከሽን የማሄድ የፖለቲካል ዲያሎግ ባህል የለንም አቃፊነት የለንም ያስለለን አርስና ራስ በራሳችን ስንናከስ ማአት ወራት ወሰደ ምን አለ ከዛ ጉዳዩ ወዴት ሄደ መሰለ ፈራሚው ነኝ ብሏል እንግዲህ የሚያጸድቀው እሱ ነው ወዴት ወሰደው ከሁሉ ወሰደና ወደ አንድ የአስቸኳይ ጊዜ አዋጅ አንቀጽ አስገብቶ በአብይ አህመድ ዲክቴት የሚደረግ ሆነ ይሄ የመሆን ሂደት የደብረ ጽዮን ወይ የጌታቸው ወይ የሙንጆሪ ወይ ምናምን ግለሰብ ብቻ አይደለም ኮሌክቲቭሊ ልክ እንደ አንድ ፖለቲካል ኮሚኒቲ ልክ እንደ አንድ ፖለቲካል ሊቅ ይሄን ጦርነት እንደመሩት ኃይሎች ሁሉም ፌል አድርገዋል ኤቭሪዋን ሄደና ምን ተባለ አሃ አንዱ የእንትና ባሪያ የአብይ ባሪያ ሌላው ደግሞ ሀርበኛ ሆነ ኢንፋክት ግን የነበረው ምንድነው ሁሉም እየሮጠች እኔ ሻላ አና ይحشካ እኔ አና ለሐሽሩ ባሪያ እየ አና ለሐሽሩ መገልገላ እየ ለብል ኮምፒቲሽን አትዮ ህስረት ውርደት ገባን እዛ ከገባ በኋላ ተመልሰህ ፕሪቶሪያን ለማስታወስ ነው የምልህ ያለው የሆነ ጊዜ ላይ ትዝ የሚላችሁ ብድግ ይሉና ከንቅልፋቸው ነቅተው ዋይ አታ ፕሪቶሪያ እኮ አለች ይላል የሆነ ሰው ትዝ ብሎት ከዛ ይጠሩሃል ይጠራሉ ይሰባስባሉ ምን ይላሉ እንጂ ከጃችን ወጥቶ ጭቶ ያ እነዛ የነበሩ ስነ ስርዓቶች እኔ ማደጋግሜ ብዙ ጊዜ ስላወራሁት ፐርሰናል እንዳይመስል እንፈራለሁ ማለት አይደረግም ነውር ነው ሂደህ በአደባባይ ናምን ተቃቅፈ ምን ብለው እኛ በውስጣችን እንፈታው ነበር በቃ ሃፒ ኤቨር አፍተር ምንም ሀምሌት ተፈጸመ ሲደረግ ምን ማለት ነው አረባካችሁ ስንት ሰው ጮኸ ማንንም ያዳምጣል ነበር